ሰው ልህቅ አስተውሎት ለሚደርሰው የተሸመደደን ነገር በማስታወስ አይደለም፣ በነገራት ውስጥ የሚገኝን ስራ ጥለት በመገንዘብ ነው። በሰማይ እንዳለ በምድርም እንዲሁ ማስታወስ ሳይሆን መመልከት ነው አብርሆትን የሚያመጣው። በጤናችሁ፣ በባንክ ሂሳብ ቁጥራችሁ ውስጥ የሚገኝ የገንዘብ መጠን፣ የፍቅር ህይወታችሁ፣ የምትገኙበት ከባቢ፣ ሰዎች ለእናንተ ያላቸው አመለካከት፣ እናንተንም የሚያስተናግዱበት መንገድ፣ የሥራ ድርሻችሁ፣ አሁንም የተሰማችሁ የሚገኘው ስሜት ልዩነት ሳይሆን አንድ ስራ ጥለት ነው በእያንዳንዱ ውስጥ የተገለጠ የሚገኘው። እነዚህን ስራ ጥለት መመልከት ነው ጠቢብ ሊቅ የላቀም አስተውሎት ላይ የሚያደርሰው። ዘመናዊ የትምህርት ስርዓት አንድ የተሸመደደን ነገር አይምሮአችን ውስጥ በመጫን ያን የተሸመደደ ነገር እያወጣን እንድንኖር ነው አጣጥፎ ያስቀመጠን። ይህም አብዛኛውን የህይወት ክፍላችንን በአመክንዮ በሚመራው የግራው የአንጎል ክፍላችን እውነታን እየመራና እየተረጎመ እንገኛለን። ይህም ልዩነትን ነው እንድንመለከት እያደረገን የሚገኘው። ከተሸመደደ ኑሮ እውነታን በእርግጥ ምን እየመራው እንደሆነ የመመልከት አቅም ላይ የሚያደርሰው ግንዛቤ ነው። ግንዛቤ ከስራት ይፈታል። በነገራት መሃል የሚገኝን አንድነት እዚህ መጽሐፍ ውስጥ አስቀምጫለሁ። ባዮ ላይ ማስፈንጠሪያ ይገኛል፣ ይነበብ። ከልቅ አስተውሎት ወደ ሰው ሰራሽ አስተውሎትም ኑሯችን የተገለበጠው እኛ መገንዘብ የነበረብንን ስራ ጥለት ሰው ሰራሽ አስተውሎት ከኛ ከምናደርጋቸው ተግባራት፣ ልምምዶች እያንዳንዱን በማዛመድ ነው ምልከታውን ቀርጾ አሁን የኛ የበላይ የሆነ እየመራን የሚገኘው። አሁን ጥያቄው ተመልካች በመሆን እውነታ ላይ የነበራችሁን ስልጣን መመለስ ትፈልጋላችሁ ወይስ እስከዛሬ ሂደታችሁን እያጓተተ የመጣውን የማስታወስ ኑሮ ትቀጥላላችሁ?